ዛሬ ዓለም በከፍተኛ ስጋት የምትመለከተው የመካከለኛው ምስራቅ እሳት ድንበር ተሻግሮ እንዲያውም ዘንቦብሽ የሆነውን የአፍሪካን ቀንድ የሰላም አየር ይበልጥ ሊበክል ጫፍ ላይ ደርሷል። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት በቴሄራንና በቴልአቪቭ ሰማይ ላይ፣ በአቡዳቢና ዶሃ የጦር አምባዎች ላይ አሊያም በሪያድ የአሜሪካ ኤምባሲ ላይ የተወሰነ ብቻ ሳይሆን በበርበራ ወደብ፣ በጅቡቲ የባህር ዳርቻና በአዲስ አበባ የፖለቲካ መንደርደሪያዎች ላይ ጭምር የራሱን ክፉ ጥላ አጥልቷል። ይህ ጦርነት ከቀይ ባህር ማዶ የመጣ ተራ ወታደራዊ ግጭት አይደለም። ይልቁንም በየመን የሚገኙት ሁቲዎች ከሶማሊያው አልሸባብ ጋር የፈጠሩት ጋብቻ፣ የድሮንና የፈንጂ ቴክኖሎጂ ሽግግር እንዲሁም በኤደን ባህረ ሰላጤ ላይ የሚጋረጠው አዲሱ የባህር ላይ ውንብድና ስጋቱን የቀጠናው የንግድ መስመር የሚፈታተን ክስተት ሆኗል። እስራኤል በበርበራ ወታደራዊ ሰፈር ውስጥ መገኘቷና ለሶማሊላንድ እውቅና መስጠቷ ደግሞ ግጭቱን ከመካከለኛው ምስራቅ አውጥቶ በቀጥታ ወደ ኢትዮጵያ ጎረቤት አምጥቶታል። እዚህ ጋር ነው ለኢትዮጵያ እጅግ አሳሳቢው ጥያቄ የሚነሳው። ሁቲዎች የእስራኤልና የኤሚሬትስ ንብረት በሆኑ ማናቸውም ቀጠናዊ ተቋማት ላይ ጥቃት ሰነዝራለሁ የሚለው ዛቻቸው የሁለቱ ሀገራት ስልታዊ አጋር በሆነችው ኢትዮጵያ ላይ ምን አንድምታ ይኖረዋል? ሁቲዎች በበርበራና አካባቢ የሚገኙ የእስራኤል ወታደራዊ ይዞታዎችን ኢላማ ሲያደርጉ የኢትዮጵያን የህልውና መስመርና በድንበሩ አቅራቢያ የሚገኙ መሰረተ ልማቶችን አደጋ ላይ ሊጥሉ ይችላሉ ወይ የሚለው ጉዳይ ለሀገሪቱ ደህንነት እንደ ፓራሲታሞል ማስታገሻም አሊያም ፈውስ የሚያስፈልጋቸው አዲስ ራስ ምታት ሆኗል። በተለይም ለኢትዮጵያ የዓለም ሀያላን በኢራን ጦርነት መጠመዳቸው የራሱ የሆነ ስልታዊ ትርጉም አለው። በአንድ በኩል ለሱዳን እርስ በርስ ጦርነትና ለሰሜን ኢትዮጵያ ውጥረት መፍትሄ ለማምጣት የሚደረገው ዓለም አቀፍ ጫና ትኩረት እንዲያጣ ሲያደርግ፣ በሌላ በኩል ደግሞ ቀጠናዊ ተዋንያንና ያለምንም ገዳቢነት ተጠያቂነት የፈለጉትን እርምጃ እንዲወስዱ ሰፊ የጊዜና የሁኔታ መችነትን ሊፈጥር ይችላል። ኢራን በአፍሪካ አህጉር ውስጥ ያላትን ምስጢራዊ የጥቃት ህዋሳት ልታንቀሳቀስ ትችላለችን? ሳውዲና የኤሚሬትስ ፉክክር በቀጠናው ሰላም ላይ የሚኖረው ተጽዕኖም በኢራን ስጋት ምክንያት ወዴት ያዘነብላል? ቅዳሜ ከተቀሰቀሰው አስፈሪ ጦርነት በአምስተኛው ቀን ላይ ተገኝተን የቀይ ባህር ፖለቲካ በአዲስ መልክ ሲቃኝ ኢትዮጵያ የዚህ ማዕበል ተጠቂ ወይስ ተጠቃሚ ትሆናለች የሚለውን ነጥብ በጥልቀት እንመረምራለን። ይህንን ጥንቅር ያሰናዳ ነው ክሪቲካል ትሬት ፕሮጀክትስ የተባለውን ተቋም ጨምሮ አስተማማኝ ከሆኑ ዓለም አቀፍ የመረጃ ምንጮች በመሰብሰብና ለእናንተም ለተከታታዮቻችን በሚመጥን መልኩ ወደ አማርኛ መልሰን በማዘጋጀት ነው። አብረን እንቆይ። የየመን ሁቲዎችና ኢራን ቀጣይነት ባለው የኢራን የአጸፋዊ እርምጃ ዘመቻ አካል በመሆን በአፍሪካ ቀንድና በመላው አህጉሪቱ የሚገኙ የኤሚሬትስ፣ የእስራኤል ወይም የአሜሪካ ይዞታዎችን ኢላማ ሊያደርጉ ይችላሉ ሲል ተቋሙ ትንተናውን ይጀምራል። የኢራን ጦርነት በመካከለኛው ምስራቅ ተዋንያን መካከል ባለው የቀይ ባህር ፉክክር ጋር በተያያዘ የአፍሪካ ቀንድ ውዝግቦች ላይ እንደ ሱዳን የእርስ በርስ ጦርነትና በሰሜን ኢትዮጵያ ሊያገረሽ እንደሚችል እንደሚገመተው ጦርነት ያሉ የአጭር ጊዜ ተጽዕኖዎች ኖሩት ይችላል። ሆኖም ጦርነቱ በአጭር ጊዜ ውስጥ ግጭቶችን ያባብሳል ወይስ ያረግባል የሚለውም ምላሽ ያስፈልገዋል። የባህረ ሰላጤው ሀገራት ከኢራን የሚመጣባቸውን የጋራ ስጋት መመከት ወይስ በቀይ ባህር ላይ ያላቸውን የረዥም ጊዜ ፍክክር የበላይነት ማስጠበቅ የትኛውን ቅድሚያ እንደሚሰጡ እስካሁን ግልጽ አይደለም። የኢራን ቀጠና የስጋት መጠን ግን ለዚህ ውሳኔያቸው ትልቅ ሚናን ይጫወታል። የየመን ሁቲዎች የኢራንን ቀጠና ያጸፋዊ እርምጃ ዘመቻ የሚቀላቀሉ ከሆነ በአፍሪካ ቀንድ የሚገኙ የኤሚሬትስ፣ የእስራኤል ወይም የአሜሪካ ወታደራዊ ይዞታዎችን ኢላማ ሊያደርጉ ይችላሉ። ኢራንም ለአሜሪካና እስራኤል ጥቃቶች ምላሽ ለመስጠት በእስራኤል መካከለኛው ምስራቅ በሚገኙ የአሜሪካ የጦር አምባዎችና በስድስቱም የባህረ ሰላጤው የትብብር ምክር ቤት GCC አባል ሀገራት ላይ ጥቃት ሰንዝራለች። ከተተኮሱት መቶዎች የሚቆጠሩ የኢራን ባለስቲክ ሚሳኤሎችና ድሮኖች ውስጥ በዋነኝነት ጥቃት ያረፈው በተባበሩት አረብ ኤሚሬትስ ላይ ሲሆን በመቀጠልም ኩዌትና ኳታር የጥቃቱ ሰለባ ሆነዋል። የዚህ ዘመቻ ዓላማ በእስራኤልና በአረብ ባህረ ሰላጤ በሚገኙ የአሜሪካ የጦር ሰፈሮች ካለው መከላከያ አንጻር የባህረ ሰላጤው ትብብር ምክር ቤት አባል ሀገራት ያላቸውን በአንጻራዊ ሁኔታ ደካማ የሆነ መከላከያ እንደ ቀዳዳ በመጠቀም አሜሪካ በኢራን ላይ የምታደርገውን ጥቃት እንድታቆምና ወደ ድርድር እንድትመጣ የባህረ ሰላጤው ሀገራት ጫና እንዲፈጥሩ ለማስገደድ ነው። ይህ የሆነው ግን የባህረ ሰላጤው ሀገራት እስራኤልና አሜሪካ የኢራንን ግዛት ለመምታት የአየር ክልላቸውን እንዲጠቀሙ ፍቃድ ባልሰጡበት ሁኔታ ነው። ምንም እንኳን የሁቲ ቃል አቀባይ በየካቲት ወር ለዋና ዋና የኢራን ባለስልጣናት በኢራን ላይ በሚሰነዘር ማንኛውም ጥቃት እንደሚሳተፉ ቢናገሩም ሁቲዎች እስካሁን ምንም አይነት
አይነት የአጸፋ ጥቃት አልፈጸሙም። ይልቁንም ከኢራን ጋር ያላቸውን አጋርነት በመግለጽ ብቻ ተወስኗል። ይሁን እንጂ ሌሎች የኢራንን የመቋቋም ዘንግ አክሲስ ኦፍ ሬዚስታንስ አባላት ጥቃቶችን ሰንዝረዋል። የሊባኖሱ ሄዝቦላ ከህዳር 2024 እንደ አውሮፓውያን አቆጣጠር ወዲህ ለመጀመሪያ ጊዜ መጋቢት 2 ቀን ወደ ሰሜን እስራኤል ሮኬቶች ተኩሷል። በርካታ በኢራን የሚደገፉ የኢራቅ የታጠቁ ቡድኖች በአሜሪካ የጦር ሰፈሮች ላይ የድሮን፣ የሚሳኤል፣ የሮኬትና የምድር ላይ ጥቃቶችን ሰንዝረዋል። የኢራን ምንጮች እንደሚሉት ከሆነ ከጦርነቱ በፊት በእስላማዊ አብዮታዊ ዘብ ቅዱስ ኃይል አማካይነት የተደረገው ቅንጅት ደረጃ በደረጃ የመግባትና ጥቃትን የመመከት ክንፍ ቀስ በቀስ የማንቀሳቀስ እቅድ ነድፏል። ይህን ሰፊና ጥልቅ ትንታኔ ያሰራጨው ክሪቲካል ትሬት ፕሮጀክት ከዚህ በኋላ በእንግሊዝኛ ምህጻሩ ሲቲፒ እያልን የምንጠራው ተቋም ሁቲዎች በማንኛውም ጊዜ እርምጃ ሊወስዱ እንደሚችሉ የገለጸ ሲሆን የትጥቅ ግጭት ቦታና ኩነት መረጃ አክሌት ደግሞ ሁቲዎች ከአቅም በላይ የሆነ የአጸፋ እርምጃ ለማስቀረት ሲሉ የተመጠነ ግጭትን የመከተል እድላቸው ከፍተኛ መሆኑን ገምግመዋል። ሁቲዎች እስራኤልን በቀጥታ ኢላማ ሊያደርጉ የሚችሉ ሲሆን የተባበሩት አረብ ኤምሬት ዘመቻውን የምትቀላቀል ከሆነ እሷንም የመምታት እድላቸው ሰፊ ነው። ሁቲዎች እንደ አውሮፓውያን አቆጣጠር ከ2015 ከ22 ባለው ጊዜ ውስጥ በሳዑዲ አረቢያና በኤምሬትስ የኃይል መሰረተ ልማቶች ላይ የድሮንና የሚሳኤል ጥቃቶችን በተደጋጋሚ ሲፈጽሙ የቆዩ ቢሆንም በሚያዝያ 2022 በተባበሩት መንግስታት አሸማጋይነት የተደረሰውን የተኩስ አቁም ስምምነት ተከትሎ ጥቃቱ ቆሞ ነበር። ከዚያም በጥቅምት 2023 በእስራኤልና ሐማስ መካከል የተነሳውን ጦርነት ተከትሎ ሁቲዎች ትኩረታቸውን ወደ እስራኤልና በቀይ ባህር በሚያልፉ መርከቦች ላይ ወደ መሰንዘር አዙረዋል። እንደ አውሮፓውያን አቆጣጠር በሰኔ 2025 በእስራኤልና በኢራን መካከል ለ12 ቀናት የተደረገውን ጦርነት ጨምሮ እስከ 2025 አጋማሽ ድረስ በርካታ መጠነ ሰፊ የድሮንና የሚሳኤል ጥቃቶችን በእስራኤልና በቀይ ባህር ላይ ፈጽመዋል። ይሁን እንጂ በአሜሪካ አሸማጋይነት በጋዛ የተኩስ አቁም ስምምነት ከተደረሰ በኋላ ጥቃቶቹን በገዛ ፍቃዳቸው በመቀነስ ውሎ አድሮም ሙሉ በሙሉ አቁመዋል። ተንታኞች እንደገለጹት ሁቲዎች ግጭቶችን ለመቆጣጠር አሁንም ከሳውዲ አረቢያ ጋር የኋላ በር ግንኙነት ባክ ቻናልስ አላቸው። በአንጻሩ ግን የተባበሩት አረብ ኤምሬትስ ለእስራኤልና ለአሜሪካ ቅርብ እንደሆነችና አሜሪካና እስራኤል በኢራን ላይ ለሰነዘሩት ጥቃት ቀጥተኛ ድጋፍ እንደሰጠች ተደርጋ ትታያለች። በቀይ ባህር ላይ ከሚከፈተው የጥቃት ዘመቻ አካል በመሆን ሁቲዎች በተግባር ራሷን ችላ በምትተዳደረው የሶማሊላንድ ግዛት ውስጥ የሚገኙ የኤምሬትስ ወይም የእስራኤል ወታደራዊ ይዞታዎችን ኢላማ ሊያደርጉ ይችላሉ። የተባበሩት አረብ ኤምሬትስ ከቅርብ ዓመታት ወዲህ በበርበራ የወደብ ከተማ የሚገኙ ወታደራዊ ተቋማትን አሻሽላለች። ይህች ከተማ በቀይ ባህር ደቡባዊ መግቢያ ላይ ከሚገኘው ከባቤል መንደብ የባህር መተላለፊያ ከ200 ማይል ያነሰ ርቀት ላይ ትገኛለች። የኤምሬትስ ተቋማት ዘመናዊ ወታደራዊ ወደብ፣ ጥልቅ የባህር ወለል ያለው መርከብ ማቆሚያ፣ በየመንና በአፍሪካ ቀንድ የሚደረጉ ወታደራዊ እንቅስቃሴዎችን ለመደገፍ የሚያገለግሉ የአውሮፕላን ማረፊያ መጠለያዎችና ሌሎች መሰረተ ልማቶችን ያካትታሉ። የተባበሩት አረብ ኤምሬትስ በታህሳስ 2025 እስራኤል ለሶማሊላንድ እውቅና እንድትሰጥ በማመቻቸት ረገድ ድጋፍ አድርጋለች። ሲቲፒ ይህ እርምጃ በከፊል ሁቲዎችን ለመመከት የእስራኤልን ስትራቴጂ ጥልቀት ለመጨመር የታለመ መሆኑን ገምግመዋል። የእስራኤልና የሶማሊላንድ ባለስልጣናት በእውቅና ንግግሩ አካል የጦር ሰፈር አማራጮችን የተወያዩ ሲሆን የሶማሊላንድ ባለስልጣናት በጥር ወር የጦር ሰፈር ምስረታ ንግግሩ አሁንም ቀጥሎ መሆኑን አረጋግጧል። አዣንስ ፍራንስ ፕሬስ መጋቢት 2 ቀን የእስራኤል ጦር ቀድሞውኑ በበርበራ ወታደራዊ ሰፈር ውስጥ ሊኖር ይችላል ሲል ዘግቧል። በሀገሪቱ ውስጥ የእስራኤል ወታደራዊ ወይም የደህንነት መኖር ቀድሞውኑ አለ የሚል ሰፊ ግምት አለ የሚሉም አንድ የምዕራባውያንን ባለስልጣን ጠቅሶ ዘግቧል። የሁቲ መሪ አብዱል ማሊክ አልሁቲ ከእውቅና በኋላ ባስተላለፉት ማስጠንቀቂያ በሶማሊላንድ ውስጥ የሚገኙ ማናቸውም የእስራኤል ንብረቶችም ህጋዊ ወታደራዊ ኢላማዎች እንደሚሆኑ ዝተዋል። በቀይ ባህር ላይ ከሚከፈተው የጥቃት ዘመቻ አካል በመሆን ሁቲዎች በጅቡቲ የሚገኘውን የአሜሪካ የጦር ሰፈር ካምፕ ሊሞኒየርን ኢላማ ሊያደርጉ ይችላሉ። ካምፕ ሊሞኒየር ከየመን የባህር ጠረፍ 100 ማይል ያነሰ ርቀት ላይ ይገኛል። በቀይ ባህርና በአፍሪካ ቀንድ የጸረ ሽብርተኝነትና የባህር ደህንነት ተግባራትን የሚደግፉ ከ4000 በላይ የአሜሪካ ወታደሮችንና ሲቪል ሰራተኞችን ይይዛል። በካምፕ ሊሞኒየር ዙሪያ የቻይናን ጨምሮ በርካታ የውጭ ሀገራት ወታደራዊ ሰፈሮች አሉ። ጥቃት ቢሰነዘር ድንገተኛ የሆነ የጎንዮሽ ጉዳት ኮላትራል ዳሜጅ የመከሰት እድሉን ይጨምራል። ይሁን እንጂ ተንታኞች ቀደም ሲል እንደገለጹት ይህ የጉዳት ስጋት ጅቡቲ ለፍልስጤም የምታሳየው ድጋፍና ከሁቲዎች ጋር ያላት ግጭት አልባ አቀራረብ ሁቲዎች በጦር ሰፈሩ ላይ ጥቃት ለመሰንዘር ያላቸውን ፍላጎት ሳይቀንሰው እንዳልቀረ ይገምታሉ። ሁቲዎች ከአልቃይዳ የሶማሊያው ክንፍ ከሆኑ ከአልሸባብ ጋር ያላቸውን ግንኙነት በመጠቀም በሰፊው የቀይ ባህር አካባቢ በሚደረገው የመርከብ ትራንስፖርት ላይ የሚፈጥሩትን መስተጓጎል ሊያባብሱ ይችላሉ። ሁቲዎች እንደ አውሮፓውያን አቆጣጠር ከ2004 ጀምሮ ከአልሸባብ ጋር ግንኙነት የመሰረቱ ሲሆን በጦር መሳሪያ ዝውውር፣ በቴክኒካዊ ስልጠና፣ በዘመቻ ስልቶችና በሎጂስቲክስ ድጋፍ ላይ በትብብር ሲሰሩ ቆይተዋል። የሁቲዎች ድጋፍ የተቀነባበሩ ፈንጂዎችና የድሮን ቴክኖሎጂ ስልጠናዎችን ያካተተ ነው። የሶማሊያ የደህንነት ኃይሎች እንደሚሉት ደግሞ አንዳንድ የሶማሌ የታጠቁ ቡድኖች የንግድ መርከቦችን
በተሻለ ሁኔታ ለመከታተል የሚያስችሉ የጂፒኤስ ሳተላይት መሳሪያዎችን አግኝተዋል። ምንም እንኳን ሁቲዎች በአልሻባብ ላይ ቀጥተኛ የእዝና የቁጥጥር ስልጣን ባይኖራቸውም አልሻባብ ግን በኤደን ባህረ ሰላጤ ላይ የሚያደርገውን ከፍተኛ ትርፍ የሚያስገኝ የባህር ላይ ውንብድና በሁቲዎች ድጋፍ ምትክ ለማሳደግ ቀደም ሲል ጥያቄ አቅርበዋል። እነዚህ ጥቃቶች ለአልሻባብ ከፍተኛ ገቢ የሚያስገኙ ከመሆኑም በላይ ቡድኑ ጥቃቶቹን የኔ ናቸው ብሎ ለማስተዋወቅ ከወሰነ የፕሮፓጋንዳ አቅሙን ይገነባለታል። በኤደን ባህረ ሰላጤ ላይ የሚከፈት የባህር ላይ ውንብድና ዘመቻ ትኩረታቸውን በቀይ ባህር ላይ ያሉ የሁቲዎችን ጥቃት ለመመከት ባደረጉም የባህር ደህንነት ኃይሎች ላይ ከፍተኛ የስራ ጫና ይፈጥራል። ኢራን በአፍሪካ አህጉር በሚገኙ የኤምሬትስ የእስራኤልና የአሜሪካ ኢላማዎች ላይ የሽብር ጥቃቶችን ልትሰነዝር ትችላለች። የኢራን አገዛዝ ህልውናውን የሚፈታተን ስጋት እየገጠመው ሲሆን በባህረ ሰላጤው የትብብር ምክር ቤት ሀገራት ላይ የፈጸማቸው ጥቃቶች ግጭቱን ለማስፋፋትና በቀጠናው ከሚገኙ የእስራኤል ወይም የአሜሪካ የጦር ሰፈሮች ይልቅ በአንጻራዊ ሁኔታ ደካማ መከላከያ ያላቸውን የአሜሪካ አጋር ተቋማት ለመምታት ያለውን ዝግጁነት ያሳያሉ። ኢራን እንደ አውሮፓውያን አቆጣጠር ከ2013 ጀምሮ አሜሪካ ለጣለችባት ማዕቀብ ምላሽ ለመስጠት በአፍሪካ በሚገኙ የአሜሪካና የአጋሮቿ ሰራተኞቿ ላይ ጥቃት ለመሰንዘር ምስጢራዊ መዋቅሮችን ለመጠቀም በተደጋጋሚ ሞክራለች። ለአብነትም እንደ አውሮፓውያን አቆጣጠር በ2013 አሜሪካ በኢራን ላይ የጣለችው ማዕቀብ ባጠበቀችበት ወቅት የኬንያና የናይጄሪያ ባለስልጣናት በሁለቱም የአፍሪካ ሀገራት የሚገኙ የእንግሊዝ፣ የእስራኤል፣ የሳውዲና የአሜሪካ ኢላማዎችን ለመምታት በኢራን አብዮታዊ ዘብ ኩዱስ ኃይልና በሊባኖሱ ሄዝቦላ የታቀዱ የጥቃት ሴራዎችን ማክሸፋቸውን ገልጸው ነበር። በአሜሪካ የተጣለውን ጠንካራ ማዕቀብ ተከትሎ ኢራን እንደ አውሮፓውያን አቆጣጠር ከ2019 እስከ 2022 ባለው ጊዜ ውስጥ የጥቃት ሙከራዎቿን በከፍተኛ ሁኔታ አባብሳ ነበር። ስማቸው ያልተጠቀሰ የምዕራባውያን የስለላ ባለስልጣናት እንደ አውሮፓውያን አቆጣጠር በሰኔ 2019 ለዘ ቴሌግራፍ እንደገለጹት የቀድሞ የኩዱስ ኃይል መሪ ሜጀር ጄኔራል ቃሲም ሱሌማኒ በአሜሪካ ማዕቀብ ምክንያት በምዕራባውያን ኢላማዎች ላይ ጥቃት እንዲፈጽሙ በመካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ጋምቢያ፣ ጋና፣ ኒጀርና ሱዳን ውስጥ የጥቃት ህዋሳትን አደራጅተው ነበር። በተጨማሪም የአሜሪካ የስለላ ድርጅቶች እንደ አውሮፓውያን አቆጣጠር በ2020 ኢራን የቃሲም ሱሌማኒን ግድያ ለመበቀል በደቡብ አፍሪካ የአሜሪካ አምባሳደር ላይ የግድያ ሙከራ ለማድረግ ማቀዷን አጋልጠዋል። የደህንነት ኃይሎችም እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ፣ በጋና፣ ኬንያ፣ ሴኔጋልና በታንዛኒያ በእስራኤል ቱሪስቶችና በአይሁድ ማዕከላት ላይ እንዲሁም በ2022 በዲሞክራቲክ ሪፐብሊክ ኮንጎ በአሜሪካ ኢላማዎች ላይ በኩዱስ ኃይል ታግዘው ሊሰነዝሩ የነበሩት የጥቃት ሴራዎችን ማክሸፍ ችለዋል። በሳውዲ አረቢያና በተባበሩት አረብ ኤምሬትስ ላይ የተሰነዘረው የኢራን ጥቃት በቀይ ባህር አካባቢ በሁለቱ ሀገራት መካከል ተፈጥሮ የነበረውን ከፍተኛ ውጥረት ቢያንስ ለጊዜው እንዲረግብ አድርጎታል። ሳውዲ አረቢያ፣ ኤምሬትስና ሌሎች የባህረ ሰላጤው የትብብር ምክር ቤት አባል ሀገራት ከኢራን የሚሰነዘርባቸውን ጫና ለመመከት በአንድነት የቆሙ ሲሆን የአጸፋ ጥቃት ለመሰንዘርም እያሰቡ ነው። የሳውዲው አልጋውራሽ መሐመድ ቢን ሳልማንና የኤምሬትስ ፕሬዝደንት መሐመድ ቢን ዛይድ ለአውሮፓውያን አቆጣጠር በታህሳስ ወር በቀይ ባህር ጉዳይ ላይ ተፈጥሮ የነበረው አለመግባባት ወደ ከረረ ደረጃ ከደረሰ በኋላ ለመጀመሪያ ጊዜ የካቲት 28 ቀን በስልክ ተወያይተዋል። የባህረ ሰላጤው ሀገራት የአጸፋ እርምጃ የመውሰድ መብታቸው የተጠበቀ መሆኑን በተደጋጋሚ የገለጹ ሲሆን በርካታ ዘገባዎች እንደሚጠቁሙት ደግሞ የኢራን ጥቃት ሀገራቱም በጋራ ለመመከት ያላቸውን ቁርጠኝነት ይበልጥ አጠናክሮታል። እንደ አውሮፓውያን አቆጣጠር ከህዳር 2025 ጀምሮ በሳውዲ አረቢያና በተባበሩት አረብ ኤምሬትስ መካከል ያለው ግንኙነት እጅጉን ተበላሽቶ ቆይቷል። ውጥረቱ የጀመረው በህዳር ወር የሳውዲው አልጋውራሽ መሐመድ ቢን ሳልማን ፕሬዝዳንት ዶናልድ ትራምፕ ባቀረቡት ጥያቄ መሰረት ኤምሬትስ ለሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የምታደርገውን ድጋፍ ለማስቆም እንዲቻል አሜሪካ በኤምሬትስ ላይ ማዕቀብ እንድትጥል በመገፋፋታቸው ነው። ይህንን እርምጃ ለመበቀል ኤምሬትስ በቀይ ባህር በሁለቱም አቅጣጫዎች የሚከተሉትን የአጸፋ እርምጃዎች ወስዳለች። በታህሳስ ወር ኤምሬትስ የሚደግፏቸው የየመን የደቡብ ሽግግር ምክር ቤት አማጽያን በእንግሊዝኛ ምህጻራቸው ኤስቲሲ በሳውዲ በሚደገፈው የየመን መንግስት ላይ መፈንቅለ መንግስት እንዲያደርጉ ድጋፍ ሰጥታለች። በዚሁ የታህሳስ ወር 2025 እስራኤል ለሶማሊላንድ ዕውቅና እንድትሰጥ በማመቻቸት የሳውዲን ቀጠናዊ ተጽዕኖ ተገዳድራለች። ኤምሬትስ ከጥቅምት ወር ጀምሮ ወደ ኢትዮጵያ የምታደርገውን መጠነ ሰፊ የአየር ትራንስፖርት የቀጠለች ሲሆን ይህም ለሱዳኑ የሄሜቲ ኃይል በኢትዮጵያ በኩል አዲስ የአቅርቦት መስመር ከፍቶለታል። የአቅርቦት አርኤስኤፍ በጥር ወር በምስራቅ ሱዳን በሳውዲ በሚደገፈው የሱዳን ብሔራዊ ጦር ላይ አዲስ የጦር ግንባር እንዲከፍት አስችሎታል። ሳውዲ አረቢያ በበኩሏ በተባበሩት አረብ ኤምሬትስ ላይ በቀጠናው ጠንካራ ያጸፋ እርምጃ ወስዳለች። የሳውዲ ኃይሎች በየመን የሚገኙ የኤምሬትስ ኢላማዎችን መጥተዋል። በኤምሬትስ የሚደገፈው የደቡብ የሽግግር ምክር ቤት እንዲበተን
የረዳም የአጸፋ ማጥቃት እርምጃንም ደግፈዋል። የሳውዲ ዲፕሎማቶች እስራኤል ለሶማሊላንድ የሰጠችውን እውቅና በሰፊው እንዲወገዝ ያስተባበሩ ሲሆን የሶማሊያና የየመን መንግስታት የኤሚሬትስ ጦርን ከሀገራቸው እንዲያስወጡም ግፊት አድርገዋል። በተጨማሪም ሳውዲ አረቢያ ከግብጽ ጋር በመተባበር ለሱዳን ፈጥኖ ድራሽ ድጋፍ ሰጪ ኃይል RSF የሚቀርቡ አንዳንድ የኤሚሬትስ የአቅርቦት መስመሮችን ቆርጠዋል። በሱዳን ብሔራዊ ጦር ሳፍና በፓኪስታን መካከል የጦር መሳሪያ ሽያጭ እንዲካሄድ ድርድር እያደረጉ እንደነበርም ተዘግቧል። የኢራን ጥቃቶች ማንኛውም የባህረ ሰላጤው ሀገራት ወታደራዊ ምላሽና አጠቃላይ የሳውዲ ኤሚሬትስ መቀራረብ በአፍሪካ ቀንድ ያሉ በርካታ አካባቢ ግጭቶችን ለማርገብ ሊረዳ ይችላል። የኢራን ጦርነት ሳውዲ አረቢያና ኤሚሬትስ በቀይ ባህርና በአፍሪካ ቀንድ የሚያካሂዱትን የውክልና ፉክክር ፕሮክሲ ኮምፒቲሽን ለመቀጠል ያላቸውን አቅም ወይም ፍላጎት ሊቀንሰው ይችላል። እንደ አውሮፓውያን አቆጣጠር በ2023 የሱዳን የእርስ በርስ ጦርነት ከተጀመረ አንስቶም ኤሚሬትስ መቶዎች የሚቆጠሩ የጦር መሳሪያ ጭነቶችን ለRSF ለማድረስ በሱዳን ጎረቤት ሀገራት በኩል በአየር ስታጓጉዝ ቆይታለች። በአንጻሩ ሳውዲ አረቢያ በ2026 እንደ አውሮፓውያን አቆጣጠር መጀመሪያ ላይ በሱዳን ጦርና በአሁኑ ወቅት ከአፍጋኒስታን ጋር በግጭት ተወጥራ በምትገኘው ፓኪስታን መካከል የ1.5 ቢሊዮን ዶላር የጦር መሳሪያ ስምምነት ለማመቻቸት እየሞከረች ነበር። ኤሚሬትስ ወደ ባህር መውጫ ለማግኘት ሲሉ ከጎረቤት አገራት ጋር ውጥረት ውስጥ ለሚገኙትና በተደጋጋሚ ለዛቱት ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ቁልፍ ወታደራዊና የገንዘብ ደጋፊ ናት። ሳውዲ አረቢያ ደግሞ በኢትዮጵያ በኩል የሚመጣውን የኤሚሬትስ ተጽዕኖ ለመመከትና የቀጠናውን አለመረጋጋት ለመግታት ከኤርትራ ጋር ያላትን ግንኙነት አጠናክራለች። ይህ ጽሑፍ እስከ ተጠናቀረበት ጊዜ ድረስ ግን አብዛኛው ለRSF የሚውለው የኤሚሬትስ የጦር መሳሪያ ጭነት ወደ ቻድና ኢትዮጵያ መጓጓዙን ቀጥሏል። የውጭ ድጋፍ መቀነሱ ቁልፍ ተዋንያን ግባቸውን በኃይል ለማሳካት ያላቸውን አቅም ስለሚያዳክመው በአፍሪካ ያሉ ግጭቶች እንዲረግቡ ሊረዳ ይችላል። ለRSF የኤሚሬትስ ድጋፍ እጅግ አስፈላጊውን የቆየ ሲሆን በኤሚሬትስ የሚቀርቡ የጦር መሳሪያዎች፣ ድሮኖችና ቅጥረኛ ተዋጊዎች ቡድኑ እንደ አውሮፓውያን አቆጣጠር በ2025 የምዕራብ ሱዳን አካባቢዎችን እንዲቆጣጠርና ሀገሪቱን ለሁለት እንዲከፍል ረድተውታል። በአንጻሩ የሱዳን ጦር ሳፍ ከ2025 መጨረሻ ጀምሮ በመካከለኛው ሱዳን የአጸፋ ማጥቃት እርምጃ ለመውሰድ እየተዘጋጀ ሲሆን ሲቲፒ ከግብጽ ከቱርክና ምናልባትም ከሳውዲ አረቢያ የሚደረግ የድጋፍ መጨመር ማንኛውንም የአጸፋ ማጥቃት እርምጃ ሊያፋፍም እንደሚችል ገምግሜያለሁ ብለዋል። ይህ በሊያም ካር የቀረበው የአፍሪካ ፋይል ልዩ እትም ትንታኔ የኢራን ጦርነት በአፍሪካ ቀንድና በቀይ ባህር አካባቢ ያለውን ነባራዊ የጂኦፖለቲካ ሽኩቻ እንዴት ሊቀይረው እንደሚችል በዝርዝር ያትታል። የተባበሩት አረብ ኤሚሬትስ ከ2025 መጨረሻ ጀምሮ ወደ ሰሜን ኢትዮጵያ የምታደርገውን የጦር መሳሪያ ጭነት ጨምራለች። የኢትዮጵያ መከላከያ ሰራዊትም በየካቲት ወር መጠነ ሰፊ ወታደራዊ ዝግጅት መጀመሩ ተስተውሏል። ሲቲፒ ገምግሜዋለሁ እንዳለው ይህ ወታደራዊ ዝግጅት ከኤርትራ ጋር ወገንተኛነት የፈጠረውን የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይልን ለመደምሰስ እና ወደ ኤርትራ ለመግባት ለታሰበ ዘመቻ ሁኔታዎችን ለማመቻቸት የታለመ ሊሆን ይችላል። ባለፈው የሰሜን ኢትዮጵያ ጦርነት ወቅት የኤሚሬትስ የአየር ድልድይ ወሳኝ የነበረ ሲሆን የኤሚሬትስ የገንዘብ ድጋፍም ጠቅላይ ሚኒስትር አብይ አህመድ ሀገሪቱ ከገጠማት የዕዳ ቀውስና የኢኮኖሚ ውድቀት እንድትተርፍ ረድቷቸዋል። ምንም እንኳን የኢራን ጦርነት አዳዲስ ሁኔታዎችን ቢፈጥርም በሳውዲ አረቢያ በኤሚሬትስና በአጋሮቻቸው መካከል ያለውን የቀይ ባህር የፉክክር መንፈስ አይለውጠውም። ይልቁንም ተቀናቃኝ ጥምረቶች የፈለጉትን እርምጃ ለመውሰድ ሰፊ ነጻነት እንዲያገኙ በማድረግ ግጭቶችን ሊያባብስ ይችላል። ኤሚሬትስ የራሷን ስልታዊ ፍላጎቶች ማለትም የእስልምና ፖለቲካ ማዳከም፣ ራሷን የቀጠናው የንግድ ማዕከል ማድረግን ለማሳካት ጠንካራ የውጭ ጉዳይ ፖሊሲ እየተከተለች ነው። ኤሚሬትስ ይህንን አቋም የወሰደችው እንደ አውሮፓውያን አቆጣጠር ከ2019 እስከ 2022 በሁቲዎች ሰነዘሩ ጥቃቶችን ተከትሎ በአሜሪካና በሳውዲ ጥምረት ላይ ሙሉ በሙሉ መተማመን አልችልም ከሚል እምነት የመነጨ ነው። በዚህም ምክንያት እንደ RSF ሶማሊላንድና ጠቅላይ ሚኒስትር አብይ ካሉ ግንኙነቶች ጋር መጣመር ቀጠናዊ ዓላማዋን ለማሳካት እየሰራች ትገኛለች። በአካባቢ ፍክክር ውስጥ ያሉ ሌሎች ተዋንያን በቀጠናው ያለው ውጥረት አሁንም እንደቀጠለ መሆኑን የሚያሳዩ ምልክቶችን ሰጥተዋል። በአፍሪካ ቀንድ የሚገኙ አብዛኞቹ ተዋንያን ኢራን በሁሉም የባህረ ሰላጤው የትብብር ምክር ቤት አገራት ላይ የፈጸመችውን ጥቃት አውግዘዋል። አጋርነታቸውን ለመግለጽም ከምክር ቤቱ ባለስልጣናት ጋር ግንኙነት አድርገዋል። ይሁን እንጂ የሱዳን ጦርና የሶማሊያ ፌዴራል መንግስት የኢራንን የአጸፋ እርምጃ በሚያወግዙበት መግለጫቸው ላይ የተባበሩት አረብ ኤሚሬትስን ሆነ ብለው ሳይጠቅሱ ቀርተዋል። ይህ መገለል የመጣው ሁለቱም ወገኖች ከሳውዲ አረቢያ ጋር በመወገናቸውና ከኤሚሬትስ ጋር ደግሞ ባላቸው ግጭት ምክንያት ነው። ሱዳን ኤሚሬትስ ለተቃራኒ ወገን ለፈጥኖ ድራሽ ድጋፍ ሰጪ ኃይሉ የምታደርገውን የጦር መሳሪያና የድሮን ድጋፍ በጽኑ ትቃወማለች። ኤሚሬትስ የሶማሊያ ሉዓላዊነት በሚጥስ መልኩ ከሶማሊላንድ ጋር ያላትን ወታደራዊና የኢኮኖሚ ትብብር በመቃወም ከኤሚሬትስ ጋር ያላትን ግንኙነት በጥር 2026 አቋርጣለች። በሌላ በኩል ቱርክ የአሜሪካ እስራኤልን ጥቃትም ሆነ የኢራንን የአጸፋ እርምጃ
ቀጠናውን የሚያናጋ ተግባር ነው በሚል አውግዛለች። ይህ የሚያሳየው ቱርክ እስራኤልን ለቀጠናው መረጋጋትና ለራሷ ጥቅሞች እንደ ትልቅ ስጋት እንደምትመለከት ነው። እስራኤልና ቱርክ በሶማሊያ ውስጥ የበላይነትን ለማግኘት እየተፎካከሩ ሲሆን ቱርክ የሶማሊያ መንግስትን በጽኑ ስትደግፍ፣ እስራኤል ደግሞ ከሶማሊላንድ ጋር አጋርነትን መስርታለች። ይህ ፉክክር በሶማሊያ ብቻ ሳይወሰን በሶሪያና በምስራቃዊ ሜዲትራኒያን ባህር ላይም ቀጥሏል። የኢራን ጦርነት መካከለኛው ምስራቅ አገራት መካከል ያለውን የኃይል ሚዛን ቢቀያይረውም በአፍሪካ ቀንድ ያሉትን መሰረታዊ የውስጥ ግጭቶች ግን አይቀይራቸውም። በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና በሌሎች የመካከለኛው ምስራቅ ኃይላት መካከል ያለው ፉክክር ቀደም ሲል በነበሩት አፍሪካዊ ውጥረቶች ላይ ሌላ ተጨማሪ የፖለቲካና የወታደራዊ ሽፋን ሌየር ከመሆን ያለፈ ሚና አይኖረውም። በቀጠናው የሚታዩት ዋና ዋና ግጭቶች ከውጭ ኃይላት ጣልቃ ገብነት በፊትም የነበሩና በሀገራቱ የውስጥ የስልጣን ክፍፍል ላይ የተመሰረቱ ናቸው። የሱዳን የእርስ በርስ ጦርነት በመደበኛው ጦርና በፈጥኖ ደራሽ ድጋፍ ሰጪ ኃይል መካከል ያለ የስልጣንና የሀብት ክፍፍል ሽኩቻ ውጤት ነው። በሰሜን ኢትዮጵያ ሊቀሰቀስ የሚችል ግጭትና በሶማሊያ ያለው የፌዴራል መንግስትና የክልሎች ውጥረት በሀገራቱ የውስጥ ፖለቲካ መዋቅርና በኃይል ሚዛን ዙሪያ የሚሽከረከሩ ናቸው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን የቀጠናው ልዕለ ኃያል ለማድረግ ካላቸው በመነሳት ለዓመታት የባህር በር ለማግኘት ከፍተኛ ግፊት ሲያደርጉ ቆይተዋል ይላል ሲቲፒ። ይህ ፍላጎት ከኤርትራ ጋር ያለውን የቆየ ሻካራ ግንኙነት ይበልጥ እንዲካረር አድርጎታል። ግብጽ የኢትዮጵያን ተጽዕኖ ለመግታት በተለይም ከታላቁ ኢትዮጵያ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ዙሪያ ካሉ አገራት ጋር ስልታዊ ጥምረት መፍጠሯን ቀጥላለች። አሜሪካና የቀጠናው ኃይላት በኢራን ጦርነት መጠመዳቸው በአፍሪካ ያሉ ተዋናያንና አጋሮቻቸው ያለምንም ተጠያቂነት የፈለጉትን እርምጃ እንዲወስዱ ሰፊ ዕድል ሊሰጣቸው ይችላል። ባለፈው አንድ ዓመት ውስጥ የአሜሪካ ሽምግልናና ግፊት በሱዳን የተኩስ አቁም ስምምነት ላይ ለመድረስ መሻሻሎችን አሳይቶ ነበር። እንዲሁም አሜሪካ፣ ቱርክና ሳውዲ አረቢያ ባለፉት ሳምንታት ጠቅላይ ሚኒስትር አብይ አህመድ በሰሜን ኢትዮጵያ ወይም በኤርትራ ላይ ወታደራዊ እርምጃ እንዳይወስዱ ጫና ሲያደርጉ ቆይተዋል። ይሁን እንጂ አዲሱ የኢራን ጦርነት የእነዚህን የሰላም ጥረቶች ትኩረት ቢያንስ ለጊዜው እንዲቀንስና ቅድሚያ የሚሰጣቸው ጉዳዮች እንዲቀየሩ ያደርጋል። የውጭ ጫና መቀነስ ለአፍሪካ ተዋናያን ወይም ለደጋፊዎቻቸው ያለምንም ፍርሃት እርምጃ እንዲወስዱ ምቹ ሁኔታን ይፈጥራል። ለምሳሌ አሜሪካ በተባበሩት ኤሚሬትስ ላይ ለሱዳኑ አርኤስኤፍ የምታደርገውን ድጋፍ እንድታቆም ጠንካራ ጫና ለማድረግ በተደጋጋሚ ፈቃደኛ ሳትሆን ቆይታለች። ይህ የሆነው በኢራን ጦርነት ወቅት እጅግ ወሳኝ የሆነውን የኤሚሬትስ አሜሪካ ወታደራዊ ትብብር እንዳያናጋ በመስጋቷ ነው። በመጨረሻም ዛሬ በቀይ ባህር ማዶ የሚነፍሰው የጦርነት ነፋስ ነገ የአፍሪካ ቀንድን ዕጣ ፋንታ የሚወስን መሆኑ አይቀሬ ነው። የኢራን ዛቻ፣ የሁቲዎች መስፋፋትና የሀያላን ሀገራት ፉክክር ኢትዮጵያን ጨምሮ ቀጠናዊ ተዋናያንን ወደ አዲስና ያልተለመደ የዲፕሎማሲና የደህንነት ፈተና ውስጥ ከቷቸዋል። ጥያቄው ግን ኢትዮጵያ ይህንን ዓለም አቀፍ ማዕበል በብልሃት አልፋም መንግስት የሚያቀነቅነውን የባህር በር ህልሟን ታሳካ ይሆን? የግጭቱ ቀጥተኛ ሰለባ ሁና ሌላ የታሪክ ምዕራፍ ይከፈታል? ሌላ የሰሜን ኢትዮጵያ ጦርነት ዳግም ሊቀሰቀስ ይችላል ወይ? የሚሉትን ጥያቄዎች ጊዜ የሚመልሳቸው ናቸው። የዛሬው የማልዳ ትንታኔ በዚሁ ተጠናቀቀ። አዲስ ማልዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።